የአውሮፓ ህብረት በዚህ በተገባደደው ሳምንት ለዩክሬን ቀጣይ የ2 ዓመታት በጀት የሚውል 105 ቢሊዮን ዶላር ብድር ለመስጠት መስማማቱን አስታውቋል። ምንም እንኳን አውሮፓውያን እንዳይንቀሳቀስ የታገደውን የሩሲያን ገንዘብ ለዩክሬን አሳልፎ ለመስጠት ለአስጨራሽ የ2 ቀናት ውይይት ቢያደርጉም ያለ ስምምነት መቋጨቱ ነው የተነገረው። በሌላ በኩል ፕሬዝዳንት ፑቲን በዚህ ሳምንት በሀገራቸው ዓመታዊ ወታደራዊ ጉባኤ ላይ ባደረጉት ንግግር አውሮፓውያንን መዝለፋቸውም አነጋጋሪ ሆኖ ነበር። ሪፖርተራችን ዘነበ ኃይሉ በዚህ ጉዳይ ላይ የሚያጠነጥር ዘገባ አለው። ወደዛው እንለፍ። አራተኛ ዓመቱን ለመያዝ እየተንደረደረ ያለውን ጦርነት ለመቋጨት ፕሬዝዳንት ትራምፕ እያደረጉት ያለው ጥረት እንዳይሰምር ያደረጉት አውሮፓውያን ስለመሆናቸው ይነገራል። አውሮፓውያን የዩክሬን ጦርነት የኛም ጦርነት ነው ብሎ ከማመን ባለፈም ለድርድር ባለመጠራታቸውም ባይተዋርነት እንዲሰማቸው አድርጓል የሚሉ ወገኖች አልጠፉም። በዚህ ሳምንት የአውሮፓ ምክር ቤት በቤልጅየም መዲና ብራሰልስ ለ2 ቀናት በጠራው ጉባኤ ላይም ይህ በአሜሪካ የመገፋት ስሜት በአዳራሽ ውስጥ መንጸባረቁ አልቀረም። ፕሬዝዳንት ዶናልድ ትራምፕ በቅርቡ ይፋ ባደረጉት የሀገራቸው ብሔራዊ የደህንነት ስትራቴጂ ላይ አውሮፓውያን እያረጁና እየጃጁ ያሉ ሀገራት ብለው መፈረጃቸው በብራሰልስ ትልቅ ቁጣን ነበር የቀሰቀሰው። ታሪካዊ ግዴታችን ግልጽ ነው። ድንበር ተሻጋሪ ብሔራዊ የደህንነት ስትራቴጂያችንን ወደ የአውሮፓ ህብረት የነጻነት ህግ መቀየር ነው። ክብርት ፕሬዝዳንት፣ በዚህ አዳራሽ ውስጥ ከትራምፕ ጋር ከሚሰሩ ወገኖች ጋር እየተሰበሰብን አውሮፓን ከጥቃት እንከላከላለን ቀልድ ነው። እነዚህ እኮ አውሮፓን ለማጥፋት የሚፈልጉ ሐሰተኛና ግራ ዘመሞች ናቸው። With the false patriots of the far right who want to destroy Europe. Be proud of that. You are serving the Trumpist agenda. And also yesterday የትራምፕን አጀንዳ እዚህ አምጥተሽ በመስበክሽ ልትኮር ይገባል። ትላንትና እንኳን ክቡርት ፕሬዝዳንት ለቃላት አጠቃቀም ይቅርታ፣ ትላንት በመኪኖች ህግ ላይ ያሉት ነገር ለቻይና የሰጡት ትልቅ የገና ስጦታ መሆኑን ማወቅ አለቦት። የአውሮፓን የመኪና ኢንዱስትሪ ከአውቶቡስ ስር አሽቀንጥረው ጥለው ምን አሉ? መጻኢ ጊዜው የኤሌክትሪክ መኪና ነው አሉ። ትክክል ኖት። አሁን በእኛ የመኪና ኢንዱስትሪ ላይ ያሉትን ጥርጣሬ እየገለጹ ነው እና ይሄ ለቻይና በጣም አሪፍ ስጦታ ነው። And that's the best gift for China. So Madam President, our strategy of appeasement ክብርት ፕሬዝዳንት፣ ከትራምፕ ጋር ስላለን የግንኙነት ስትራቴጂ ስናወራ ይህ ነገር ምንም እየሰራ አይደለም። በመሃላችን ያለውን የኃይል ሚዛን ማስተካከል አለብን። ምክንያቱም የአሜሪካ መንግስት ስለኛ በአዲሱ ብሔራዊ የደህንነት ስትራቴጂ ውስጥ ያካተተው ነገር ሉዓላዊነታችንን የጣሰ ነው። የትራምፕ አስተዳደር ይህን እያደረገ ያለው ደግሞ በዚሁ ቤት ውስጥ ያሉ ግራ ዘመም አክራሪ አባላትን በመጠቀም ነው። ትራምፕ ከዚህ በላይ መሄድ ይፈልጋሉ። አውሮፓውያንን መነጣጠል፣ የገነባናቸውን ነገር በሙሉ ማፈራረስ። to dismantle the European Union, to destroy everything that we have painstakingly built. ታዲያ በምክር ቤቱ ከዚህ በላይ አስደንጋጭ ድምጾች የተሰሙ ሲሆን ይህም በአውሮፓና በአሜሪካ መካከል ብቻ ሳይሆን በአውሮፓ ሀገራት መካከልም የመከፋፈል ምልክቶች መታየታቸውን የተነገረው። ሆኖም የህብረቱ ፕሬዝዳንት አውሮፓውያን ከምንጊዜውም በላይ አንድነት ያስፈልጋቸዋል ያሉ ሲሆን ራሳችንን በሁሉም ነገር መቻል ይጠበቅብናልም ብለዋል። This week's European Council is about facing the reality. የአውሮፓ ምክር ቤት በዚህ ሳምንት አሁን ላይ ያለውን እውነታ የተረዳበት ይመስለኛል። ይህ እውነታ ደግሞ በጣም አስፈሪ የሆነች የመጣች ዓለምን ይመለከታል። ይህ ዓለም የጦርነት ዓለም ሆኗል፣ የአዳኝ ተኩላዎች ዓለም። ይህ አዎንታ ደግሞ እኛ አውሮፓውያንን ራሳችንን ለመከላከል ዝግጁ መሆን እንዳለብን የሚያሳይ ነው። ከዚያም በላይ በራሳችን ላይ ብቻ ጥገኛ መሆን ይጠበቅብናል። And we must depend on ourselves. ፕሬዝዳንቷ አክለውም ሌሎች ሀገራት ስለ አውሮፓ በሚሉት ነገር አትጨነቁ በማለት የትራምፕን አስተዳደር ለመተቸት ሞክረዋል። None of us should be shocked by what others say about Europe. But let me say this. ሌሎች ወገኖች ስለ አውሮፓ በሚሉት ነገር መደንገጥ የለብንም። ይሄንን ለመናገር ግን እፈልጋለሁ። ያረጁና የጃጁ ስንባል ይሄ መጀመሪያችን አይደለም። የዓለማችን ስርዓትም ፍጹም ለመለየት አዳጋች በሆነ መልኩ እየተቀየረ ነው። የአሜሪካ ብሔራዊ የደህንነት ስትራቴጂ የያዘው ነገር ትክክል አይደለም። አውሮፓ በዓለም ላይ ያለው ጂዲፒ በ1990 ከነበረው 25% ድርሻ ዛሬ ላይ ወደ 14% ወርዷል። ይህ ትክክል ነው። ነገር ግን በስትራቴጂ ሰነዱ ውስጥ ያልተጻፈው ነገር የአሜሪካ ጂዲፒን በተመሳሳይ መቀነሱ ነው። But what is not written is that the figures for the United States
are on the same path. ከዚህ ከአሜሪካ ጉዳይ ወጣ ስንል የአውሮፓ ህብረት ምክር ቤት የመከረበት ዋናው ጉዳይ በቤልጅየም የፋይናንስ ተቋማት እንዳይንቀሳቀስ የታገደው የሩሲያ $247 ቢሊዮን ገንዘብ ጉዳይ ነበር። ምንም እንኳን አውሮፓውያን ይህ ገንዘብ በካሳ መልክ ለዩክሬን እንዲሰጥ በተደጋጋሚ ቢጥሩም በአሁኑ ጉባኤም ጥቂት የማይባሉ የህብረቱ አባል ሀገራት በመቃወማቸው ሳይሳካ ቀርቷል። የክሬምሊን ባለስልጣናት ይህን የአውሮፓውያንን እንቅስቃሴ ቀደም ብለው የተቃወሙት ሲሆን ድርጊቱ ከተፈጸመ የአጸፋ እርምጃው የከፋ ይሆናል ማለታቸው አይዘነጋም። ታዲያ የሳይሳካ በመቅረቱ አውሮፓውያኑ ከራሳቸው በጀት ላይ ለዩክሬን $105 ቢሊዮን ብድር ለመስጠት ከስምምነት ላይ ደርሷል። ይህ ብድር በሚቀጥሉት 2 ዓመታት የዩክሬንን ወታደራዊና ኢኮኖሚያዊ አቅም ለመደገፍ ይውላልም ነው የተባለው። በዚሁ ጊዜም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ድጋፉ ሀገራቸውን እንደሚያጠናክር ገልጸው እንዳይንቀሳቀስ የታገደው የሩሲያ ገንዘብ ለዩክሬን እንዲሰጥ የህብረቱን አባል ሀገራት ዳግም ተማጽነዋል። አስገራሚው ነገር ደግሞ በሙስና እየታመሰች ያለችውን ሀገር የሚመሩት ፕሬዝዳንቱ ገንዘቡን ኢኮኖሚ አቅማቸውን ለማጠናከር ሳይሆን ለሌላ ዓላማ እንደሚጠቀሙበት ነበር በዚያ መድረክ የገለጹት። ይህንን ገንዘብ ባናገኝ ኑሮ የዩክሬን የድሮን የማምረት አቅም በከፍተኛ ደረጃ ይቀንስ ነበር። ለምሳሌ አሁን ላይ በጦርነቱ ላይ እየተጠቀምንባቸው ያሉት በርካሽ የሚመረቱት ትንንሽ ድሮኖች ከሩሲያ ጋር ሲነጻጸር ብልጫ አለን። ገንዘቡ ባይመጣ ኖሮ ይህ ቁጥር በጣም ስለሚቀንስ በሩሲያ ብልጫ ይወሰድብን ነበር። ታዲያ ይህን ንግግራቸውን ያጤኑ የፖለቲካ ተንታኞች ፕሬዝዳንቱ ጦርነቱን በሰላም የመቋጨት ፍላጎት ያላቸው አይመስልም ነው ያሉት። ይህም በተመለከተ በዚሁ ሳምንት ንግግር ያደረጉት ፕሬዝዳንት ፑቲን አውሮፓውያን በትራምፕ የተጀመረውን የሰላም ድርድር እንዲከሽፍ እየሰሩ መሆኑን ጠቁመው ድርድሩ ከከሸፈ ተጨማሪ የዩክሬን ግዛቶችን እንደሚይዙ ዝተዋል። ፑቲን አክለውም ዩክሬን በሩሲያ ቁጥጥር ስር ያልገቡትን ግዛቶች አሳልፋ ላለመስጠት ከወሰነች ሀገራቸው በጉልበት እንደምታሳካው ጠቁመዋል። በዚሁ ሳምንት ፕሬዝዳንት ፑቲን የሩሲያ ዓመታዊ ወታደራዊ ጉባኤ ላይ ንግግር ባደረጉበት ወቅት እስካሁን ከእርሳቸው ተሰምቶ በማይታወቅ መልኩ በቁጣ ይህንን ብለዋል። ሁሉም አስበው የነበረው ሩሲያ በአጭር ጊዜ ውስጥ ድምጥማጧ እንደሚጠፋ ነበር። አውሮፓውያኑ ሩሲያ በትንትናዋ ይወጣልን ብለው ነበር። እነዚህ ትንንሽ አሳማዎች ከቀድሞ የአሜሪካ ፕሬዝደንት ጆ ባይደን ጋር በፍጥነት ነበር ይህንን ለማሳካት የጣሩት። ከእኛ መውደቅ ትርፍ ለማግኘት፣ በታሪክ ያጡትን ነገር ደግሞ ዳግም ለማግኘት፣ ለመበቀል። ነገር ግን ሁሉም የተረዳው ነገር ቢኖር ይህ ሙከራቸው ከሽፏል። ሙሉ ለሙሉ ከሽፏል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ትላንትና በሰጡት ዓመታዊ ጋዜጣዊ መግለጫቸው ደግሞ የዩክሬን ጦርነት ዋና መንስኤዎች ከተፈቱ ጦርነቱን በሰላማዊ መንገድ ለመፍታት ዝግጁ መሆናቸውን ጠቁመዋል። በነገራችን ላይ በዛሬው ዕለትና ነገ የሩሲያና የአሜሪካ ባለስልጣናት ይህንኑ የዩክሬን ጦርነት ማስቆም በሚቻልበት መንገድ ላይ በአሜሪካዋ ሚያሚ ከተማ ይመክራሉ ተብሎም ይጠበቃል።